መረጃ ሞተችበት ቦታ ላይ ሄድና 3 ቀን እንሰጣችኋለን ድንበርም ስለሆነ ቀርጻችሁ አስክሬኗን ቦታውን ቀርጻችሁ ላኩልን ብለን ተለያየን። ከዛ ወዲህ ዛሬም ታይታለች። ሁለተኛ ደግሞ እኔ በአካል አይቻታለሁ የምትል ሴትዮ ተገኘች። እኔ ከዚህ ዋሻ ፈጣሪ ካወጣኝ ወጣው፣ ካልወጣሁኝ ልጄን ለኢትዮጵያ ሕዝብና ለቤቶች አደራ ብያለሁ ብላ እዛ ዋሻው ውስጥ ናት ተባለ። ቅድምም ልቀቃት ልቀቅ ሲጨቃጨቁ እሷም ለሽንቷ ወጣ ስታለቅስ አይተናታል አሉ። ምን ተዝብ በላይ ምንድን መረጃ ይምጣ? ተዝብ በላይ ምን ይምጣ? ስለዚህ ልጅቱ አለ በህይወት መልቀቅ አለባቸው። የሚያስለቅቃት ደግሞ ወደደም ጠላም ይሄው ይቻል የሚለው ከጅዳ የላካት ነው። ምንም ጥርጥር የለው። ይመች ነው አሉ። ስሙ ይመች ነው ይመች ነው ምናምን ስሙ አሊ ነው ስሙ በኢቃማ ስሙ አሊ ነው በኢቃማ ስሙ አሊ ነው። አቡ የሚገርምህ የገጠር ልጅ ደግሞ አጎቱ ስለሆነ ከኢትዮጵያ ኢቃማ አስተካክሎ ሲመጣ የተቀበለው እሱ ነው። ቤቱንም መኖሪያውንም ሁሉም ነገር ያውቃል። የገጠር ልጅ ማለት ነው። አብረው ነበሩ ከኢትዮጵያ እንደም በማያውቀው ሲጀምር በማያውቀው ሌላ ላይ ገጠር ልጅ እንደብሎ ሄዳል። ስታስቡት እሱ ቤተሰብ ነው ምናምን እኮ የሚያምታታው ዝም ብሎ እኮ ነው። በማያውቀው ሰው ዝም ብሎ ተነስቶ አይሄድም። ምናልባት ከኢትዮጵያ ህፃናቶች ከቤት ጠርተው ሊመጡ ይችላሉ እንጂ ይሄ ልጅ ብዙ ነገር የሚያውቅ ነው። በማያውቀው ደላላ ዝም ብሎ ተነስቶ አይሄድም። አንድም ቤተሰቡ ነው፣ አንድም ጓደኛው ብዙ ነገር ያዋሻል ልጅ እኮ ይኸውልህ። ኢቭን አጎቱ ነው እየተባለ ስንት ብር ነው የከፈልከው ሲባል ሁሉ እኮ አላውቅም ይላል። እንዴት ነው አንተ ይሄን ያህል ብር ከፍለንልሃል አይደል ቤተሰብ ይላል። ይሄን እንኳን መናገር አይፈልግም። የገጠር ልጅ ምንድነው አንደኛ እሱን በኤምባሲ ማስያዝ ነው። የገጠር ልጅ በኤምባሲ ሲያዝ ግዴታ ልጁን ያመጣል። ማን እንዳገናኘው መስተመኖሪያ እያንዳንዷን ነገር ያመጣል። በኤምባሲ የገጠር ልጅ መያዝ አለበት። እሱ ከተያዘ ሁሉ ነገር ይወጣል። ሁሉን ነገር የሚያውቀው የገጠር ልጅ ነው። ብዙ ነገር የደበቀው የዋሸዋል። አንደኛ በህይወት አንደኛ ቤተሰብ ማን የላከ ማን ከሱ ጋር ያገናኘ ማን ነው ሲባል ቤተሰብ ነው የሚለው። ቤተሰብ ማን እንደሆነ አይናገርም። ቤተሰብ ደግሞ ዝም ብሎ እከሌ የሚባል ደላላ አለ ሂድ አይለውም። ይሄ ልጅዮ ብዙ ነገር የሚያውቅ ነው። ሚዲያ ላይ ብዙ ነገር ያውቃል። ፌመስ ነው። ስለዚህ ዝም ብሎ አይሄድም። እኔ ወደ ኢትዮጵያ ብሄድ ራሴን ወዳጅን ጓደኛዬን አናግሬ ነው የሚሄደው። ስለዚህ ማድረግ ያለብን ነገር ምንድነው? ጅዳ የቆንስላ ኮሚቴዎች አሉ፣ የኤምባሲ ኮሚቴዎች አሉ። ከነሱ ጋር ተነጋግረን ኮሚቴዎቹ እሱን ይዘው ግዴታ ልጁን እንዳቀርብ ነው። እዚህ ብቻ ሳይሆን ልጁ ይመችን ባያገኘውም ኢትዮጵያ ቤተሰቦቹ አሉ። ኢትዮጵያ ቤተሰቦቹ በአገር ሽማግሌና በህግ ይያዛሉ። የዛኔ ግዴታ ልጅቱን በህይወት መኖሯን አለመኖሯን ይናገራል ያመጣልም። ስለዚህ ግዴታ የመጀመሪያ መያዝ ያለበት ማን ነው? የገጠር ልጅ ነው። ይመችን ማምጣት ስላለበት መያዝ ያለበት በምንድን ነው? በሹርጣ በምናምን አይደለም። በሹርጣ ከተያዘ ግዴታ ነገሮች ይጎተታሉ። የሚከታተልላት ሰው ያስፈልጋል። ሲጅን ነው የሚገባው። ሲጅን አም ደግሞ የሚከታተልላት ሰው ስለሚያስፈልግ መያዝ ያለበት የጅዳ ኮሚኒቲ ኦፊሰሮች አሉ፣ የኤምባሲ ኮሚኒቲዎች አሉ። በነዛ ተሰርቷል ቪዲዮ ስራሊ ተብሎ ለአቡፋኖ ቢላክለት አቡፋኖ ምን ይጠይቃል? መረጃ ይጠይቃል። ሲሰጠው ሪካርዱን ብዙ ነገር አንድ እንኳን ተራ ነገር ማለት ነው ብር በልቷል ተብሎ የሰው ልጅ ለመወንጀል እንኳን መረጃ ያስፈልጋል። ሞትን ያክል ትልቅ ነገር ባይኑ ሳያይ መረጃ ከዛ በኋላ እኛ በመንገዳችን እንሄዳለን። ችግር የለውም። ሁሉም በሚችልበት ይሄዳል። ለብቻዬ ተነግሮኝ ምናምን አይደለም ሰይድ። የዋሸሁት ውሸት ካለ ከኔ ጋር የሄዱ ጓደኞች አሉ። አብረን ነው ቪዲዮውን የሰራ ነው። ገባህ አይደለ? እኔ ብቻዬን የተናገርኩት ነገር ምንም ነገር የለም። ችግር የለውም። ያንን እኮ አሁን ልጁን አምጣው ትችላላችሁ። ያ አለ አሁን ልጁን አምጣው ነው እኮ ይችላል የሚባለው። አንድ ጊዜ ወይ ደግሞ አቁሰን አምጣው። አንድ ጊዜ እንድርስ ያደርጋችሁም አንተ ልጁ ያለበትን ልጁን አምጣው። አሁን የተቀበለው እሱ ነው፣ እሱ ጋር ያለው ምናምን አጎቱ ነው ይላል። አንተ የቻለን ስም የኔ አጎት ሊሆን አይችልም። ችግር የለውም። ይሄው የገጠር ወንድሜ ተረጋጋ። ችግር የለውም። አንተ መንገደኛ ነህ፣ ምንም ችግር የለብም። አንተ መንገደኛ ነህ። ሙተዋል አለ በንጹህ ልብህ አምነህ ሰርተሃል። እኛ ችግር የለብንም። አሁን የምንፈልገው ይሄንን ይችላል የሚለውን ስሙን ለመጥራት እንደሾህ ፈራው። ይችላል የሚለውን ሰው ደውለህ አገናኝን። ስልክ አላነሳም። ይችላል ነው የልጅቱ
አጋች፣ የልጅቱ ገዳይ፣ የልጅቱ ፈላጭ ቆራጭ ዋናውና ዋናው ይችላልና ይችላል ብቻ ነው። እኛ ተክሌም ጋር አንሄድም። ዋናው ተክሌን የሚያመጣልን እሱ ነው። ተጠያቂውም እሱ ነው። እምቢ ካለ ደግሞ ቤተሰብ አላት። እምቢ ካለ ቤተሰብ አላት። እኛም በምንችለው እናግዛለን። ስለዚህ ይችላል፣ አገናኘን። በቃ ልጅቱ አለች ማለት ይችላል፣ አገናኘን። ይመች ነው ይችላል። አሊ ነው ስሙ በእንትን ብለው ያው አይነሳም። የኔም ስልክ ይመች ነው። አዎ አይነሳም ስልክ። እሱ 10 ምናምን ሺህ ያለው ህዝብ እኮ ዝም ብሎ በግ አይደለም ወይ ምንም አይደለም። ይመችና እሱ ዘመድ ናቸው። በነፃ ነው ሄደው ዘመዱ ስለሆነ ምንም ክፍያ የሚባል ነገር አልከፈለም። ለምን አስራይ ነው ወይ ታወራላችሁ? እሺ እንግዲህ ያ በነፃ ወሰደ የራሴ የሆኑ ሰው ዘመዱ ስለሆነ በነፃ ነው ሄደው ምንም ክፍያ የሚባል ነገር አልከፈለም። ስለዚህ እሱና እሷም እየተደዋወሉ እያንዳንዷ ነገር ከመጀመሪያ እስከ መጨረሻ ድረስ ያውቃል። አስገባኝማ ልጅ ሙቢ አማራው ነው የሚል እሺ አግባ ጥሩ ልጅ እያደር ይጠራል አለ። እኛ በነፃ መሄድ እንኳን ደስ አቡፋኖ እዚህ ቦታ ሞታለች ብሎ ቪዲዮ የሰራው ነገሩን አብሮ ጸንስሶታል። ወደዳችሁም ጠላችሁ የገጠር አንድ ቁጥር ጻፍ አታውራ ወንድሜ። በነጣም ያኛ ገባል እኛ ሰውየው መያዝ ነው ይመቻልን። የእሱ ነፃ መሄድ እንኳን ማለት አይደለም። ለምንድን ነው በነፃ የምሄደው? ማንኝና ነው በነፃ የምሄደው? ቀደም እኮ ስንት ነው የከፈልከው ስትባል እኮ የተከፈለውን አላውቅም ቤተሰብ ነው ብለሃል። አዎ ቤተሰብ ነው የከፈለልኝ። ብር ያለው እነሱ ጋር ነው፣ እነሱ ናቸው የከፈሉልኝ። ታዲያ ምን ላድርግ? ታዲያ ያንተ ገንዘብ ቤተሰብ ጋር ከሆነ ያለው ገንዘብ ስንት እንደወጣ አታውቅም እንዴ? ስንት እንደተከፈለ ነው የማታውቀው? ስንት እንደተነጋገርክ ማን እንደከፈለ ቤተሰብ ሰዓት ሳትነጋገር ነው እንደምትሄደው? ደንበር ሳትነጋገር ነው የምትሄደው? አሁን ነው እኮ የመጨረሻ የገጠር ልጅ የመጨረሻው እስከ አፋር ክልል ነው የምትስማማው አይደል? እስከ አፋር ክልል አንተ ነበርክ እንደ ያወራኸው። ይቅርታ አላወራም ብዬ አስወጣሁት። የሚገርመው ማን ነው ስሙ? ዳማሜ በነጣበት ምክንያት ልጁ የቅርብ ቤተሰቡ ስለሆነ ነው። ይህንን መረጃ አንድ ጊዜ ከኢትዮጵያ ተደወለው በነፃ ሄዷል እያልክ የምታወራው የገጠሩ ቆይ ማን ነው የሚፈልገኝ? አንድ ጊዜ ከመሐመድ ጋር ማን ነው የሚፈልገኝ? በድርጅቱ ጉዳይ ነው አገናኘን ብለውን አሁንም ምንም ሆነ ምንም አንደኛ የገጠር እንዲህ ተጠያቂ ነው። ሁለተኛ ስለ ልጁ ቤተሰቦች አንድ ፍንጭት አላመጣ አገናኘን ብለው አሁን ለአንተ ደውልልኝ ብለው ነው እነሱን አናግራቸው ጠይቅ። እሺ እነማን ናቸው እነሱ? እኔ ፋኖ ናቸው። አንተን አገናኘን ብለው ማለት ነው በልጅቱ ዙሪያ ነገሩ ጉድ ፈላ። እሺ ምንድን ነው? ሰላም ነው። ሰላም ነው። አማን ነው። እሺ በልጅቱ ጉዳይ አንዳንድ ነገሮች ሰምተናል። እኛ እዚህ ቁጭ ብለን ያለ ነው ለምን እንደሆነ ማንኛውም ህዝብ ያውቃል። የገጠር ልጅ የሚባለው ደግሞ ስለሷ ማንነት እያወቀ እሷ አንፋታቸውም። አሁን ላይ የምጠይቅልን ልጅቱ በህይወት አለ፣ ልጅቱም በህይወት እንዲያስወጡ ነው። ልጅቱ በህይወት ካስወጣቸው ብትሞት እንኳን የገጠርን ልጅ እስከ ቤተሰቦቹ አፍንጫቸውን ይዘን የሚመችን ቤተሰቡ አፍንጫቸውን ይዘን እገታ እንዴት እንደሆነ በ24 ሰዓት ውስጥ እናሳያቸዋለን። ይችል በ24 ሰዓት ውስጥ ካልመለሱ እኛ ቀይ መስመራችንን በ24 ሰዓት ውስጥ ማካሄድ እንችላለን። እኛው ስራ ላይ ነን። ልጁም እንዳይቆጥበት ስልክ አገናኝተን ነው የበለጠልኝ። እናመሰግናለን። በተረፈ እየተከታተልን ነው ያለውን ነገር መጨናነቅ አያስፈልግም።
እገዳ እንዴት እንደሆነ በአራት ሰዓት እናሳያቸዋለን። ጨርሻለሁ። እንግዲህ እኛ እዛም ድረስ የሚደርስ ነገር አይሆንም ኢንሻአላህ። እነሱም ልጅቱ እንድትለቀቅ ያደርጋሉ። እኔም እርግጠኛ ይችላልም እየሰማ ትሆናለህ። ሌሎቻችሁ ተላችሁ እችሊ እንድትለቀቅ አድርጉ። ነገሩ እንደምታዩት ነው። ስለዚህ እናመሰግናለን። መልካም አዳ አንደኛ ነገር ደግሞ ልንገርህ፣ ይሄ ገጠር የሚባል ነገሮችን እያለባበሰ እንደ መስገድ ተለጥፎ ያችን በሷ የወላጅ ጨዋታለሁ ካለ ብሎ አገረ መግባት አይቀርም። አንደኛ በሰከንድም ደግሞ 24 ሰዓት ከልቸር ማስገባት እንችላለን። እኛ የራሳችን የሆነ ሰው አለን። ግን የሀገሩ ልጅ ሆነ አይችል አብሯት ከሷ ጋር ሂዶ አብረው ጥረዋት ሂደው አብረ ሄዱ የሱ ጓደኛ እውነተኛ ነገር እየተናገሩ ይህን ነገር እሱ ደብቆ እኛ ሀታ ልጅቱ እንኳን ብትገኝ እሱ ጋር ይሄዱ ለእናንተ የነገራችሁ ነገር አለ። ማንኛውንም መረጃ እኛ መስማት እንችላለን። ግን እናንተም ደግሞ በአደባባይ ማንኛውም ነገር እየሰማችሁ ነው። እኛ አሁን ያለንበት ሁኔታ እኛ ራሳችንን ስለምናውቅ መናገር አይጠበቅብንም። ግን የገጠር ልጅም ይመቻለም ሀታ ራጉ ያሉ ሰዎች ከፊፋ እናሳያቸዋለን። መልካሙን እንግዲህ ኢንሻአላህ እንሞክራለን። እንግዲህ ዛሬ እኛ ለማንም አልተናገርን። ሁሉም ሰው በየእጁ ስልክ አለው። ጫካም ያለው ዳገትም ያለው ወንዝም ያለው መስጊድም ያለው ቤተ ክርስቲያንም ያለው እያንዳንዱ ስልክ አለው። እያዩ ነው ሁሉም ሰው። ስለዚህ አሁን እኛ እንደዛ ያለም ደረጃ መድረስ የለበትም። ስለዚህ ይችላል የሚባለው ግለሰብ በፍጥነት ልጅቱን በ24 ሰዓት እንዳስለቅቅ ተወስኗል። ሌላ ነገር የለም። ይኸውልህ ሰያ እኔ ስናገር የዋሸሁት ነገር ካለ የደበኳችሁ ነገር ካለ ማለት ነው። አብረውኝ የሄዱ ጓደኞች አሉ። እየሰማኸኝ ነው? አብረውኝ የሄዱ ጓደኞች አሉ። ከኔ ሌላ 7 ወንድ አለ። ገባህ አይደለ? እነሱን እያንዳንዳቸውን መጠየቅ ትችላለህ። እኔ ሳወራ የዋሸሁት ነገር ካለ ውሸት ካወራሁ እኔን መጠየቅ ትችላላችሁ። ይኸውልህ የገጠር ልጅ አንተ በጣም እኔን ብቻዬን መጠየቅ አችሉም። እየሰማኸኝ ነው? እኔን ብቻዬን መጠየቅ አችሉም። ምክንያቱም ከኔ ጋር ይሄዱ አሉ። እነሱ ጋር አብረን ሁላችንም መጠየቅ ያለብህ ከኔ የተሳተ ውሸት ካለ እኔን መጠየቅ ነው። ገባህ አይደል? እኔ የደበኩት ነገር ካለ እነሱ ይናገራሉ። እየሰማኸኝ ነው? አንዴ ስማ፣ ቆይ እየሰማህ አይደለም። ይኸውልህ ወንድም አለም በደንብ ስማኝ። እያወራ ያለው ስለ ሰው ልጅ ህይወት ነው። ልጠየቅ ምን ልበል ምናምን የህይወት ነው፣ ስለ ህይወት ነው። ይሄ የሆነ ሰውዬ ክለብ ገብቶ ወጣ አይነት ወሬ አይደለም። ህይወት ጠፋ ህይወት ዳነ ነው ያወራለሁ እኮ አልኩህ። ብራዘር በማንኛውም ጥያቄ እቀበላለሁ። ፕሊዝ እንደዚህ እቀበላለሁ ብለህ የምታልፈው አይደለም። እባክህ ተረጋጋ። ይኸውልህ አንደኛ ይመች የሚባለው ይኸውልህ እዚህ ጋር ብዙ ሰው እያየ ነው። እች ልጅ ከዛፍ ላይ ዝም ብላ የበቀለች አለች። ቤተሰብ አላት እኮ። እኔ ከዋሻው ሌሎቹን ጠይቃችሁ እኔን የፈለጋችሁትን ነገር ማድረግ ትችላላችሁ። እየሰማኸኝ ነው አይደለ? እኔ የዋሻሁት ነገር ካለ ጓደኞቼን አብረው የመጡ ጓደኞች መጠየቅ ትችላላችሁ። የገጠር ልጅ ለምንድን ነው የማታዳምጠው? ለምን አትሰማም? ለምን ነው የምትፈራው? ለምን ነው የምትንበጫበጨው? አልፈራውም፣ እየፈራው አይደለም ብራዘር። ላውራና ልጨርስ እኮ እውነቱን እየነገርኩህ እኮ ነው። ሚውት አድርገህ ስማ። እውነት እኮ በደንብ ስማውና እውነትህ ጋር ትሄዳለህ። አሁን እኮ እናንተ እኔን ነው ወንጀለኛ እያደረጋችሁ ያላችሁት። እኔን ነው ተጠያቂ እያደረጋችሁ ያላችሁት። ጆሮህን ትያዛለህ ኒኮ ስማኝ እኮ ከሱ ጋር ሰባቱ ስራ ላይ ነው ይደዋሉ አብሮ ዘመዱ የሚለው ነው አሁን አጎቱ ነው እያላችሁ እኮ እኔን እኮ ነው የሚባለው ወንጀለኛ ወንጀለኛ አዳምጠኝ በደንብ ይኸውልህ። እስካሁን ያወራኸው ሪኮርድድ ነው እዚህ ውስጥ አለ። ኦኬ እችን ልጅ ከመሄዷ በፊት በፌስቡክ ታወራት ነበር። አምልጦሃል እኮ አውርተሃል። እሱ ይሄን ሁሉም ወጥመድ ሰርተህ ልጅቷን ለዚህ አደጋ እያዳረካት አንተ ነብይ ነው የምወስደው። ለምን ሴት ልጅ ናት። አንድ ሰው ሳያበረታታት እንደዚህ አይነት የእግር ጉዞ ውስጥ አትሄድም። አንተ ደግሞ ብራዘር እኔ አላበረታቷትም ወንድሜ። ያላየኸውን ዝም ብለህ አታውራ። ኧረ ከራስህ ነው ያመጣ ነው እኮ ከእኛ አይደለም። ምንድነው ጣልቃ መገባው እኮ ታዲያ ኤምባሲውን ጨረሳችሁ እንዲህ እያለች ያወራነው ነው። ታዲያ እኔ ማበረታታት ምን ብዬ ነው ማበረታታት? እሱን ስታወጣና ስታሳየን ነው የምናውቀው። ሙሉን ስታሳየን ከእሷ ይምጣ ሀሳቡ ከአንተ ይምጣ በደንብ ይታወቃል። ሜሴንጀር ላይ ግን እች ልጅ ከመሄዷ በፊት አውርተሃታል። ይህ ሰውዬ የሚወስደው ዘመድ ነው እየተባለ ነው። አንተ ደግሞ ዘመድ ደግሞ እንደ ልክ አዝማድ እንደሌላት ዘመድ እንደሌላት ቤተሰብ እንደሌላት
ተደብቆ ዝም ብሎ ምን አባታችሁ ታመጣላችሁ? ያንን ነገር በሰው ህይወት ላይ ቁማር እየተጫወተ ነው ያንተ ዘመድ ማለት አየህ። ይሄ የሚያሳየን ምንድን ነው? አንተ እዚህ ጋር ቁጭ ብለህ ለሱ ትከራከራለህ፣ እጅ አለበት ማለት ነው። ይሄ ሌሎቹ እኮ ማንም ከአንተ ውጭ ሞተች ብሎ ቪዲዮ ያሰራል። ቆይ አንድ ጊዜ ጌታውን ምን ነው የገጠር የመሪዎቹን እናንተ ለምሳሌ አላውቀውም። የመሪዎቹን ስም የማውቀው በቃ እሱን ብቻ ነው። ኧረ በእናትህ ሰው አንተ እንደዚህ እንትን አትበል። እንደ አብረው ይዟቸው የመጡትን ለምሳሌ እንዴት የተወሰኑ ሰዎች ናቸው። ማንኛቸውም የማንኛችንም እኮ ሲመጡ እናውቃለን። ገባ? በዛ ቦታ ላይ ደግሞ በገመድ መውጫ አለ፣ በገመድ መውረጃ አለ ምናምን። በምን አይነት መንገድ እንደመጣችሁ አላውቅም። እሱን እናጣራለን። ችግር የለውም። ይኸውልህ ግን አሁን አንድ ምን አይነት ነገር ምንድነው? ስለ መንገዱና ስለተፈጠረው ነገር እኮ ተናግሬያለሁ እኮ። ገባህ አይደለ? እና ታዲያ ሞታለች ብለው ሲሉ ቪዲዮ አሳይተዋል። የት እንደሆነ ቦታውንም ተናግሬያለሁ እኮ። በስንት ሰዓት ልዩነት ነው እንደዚህ ያሉ? እናንተ ጋር በተለያያችሁ የስንት ሰዓት ልዩነት ነበረ? ቆይተን እንደዚህ ተቀምጠን ማለት ነው። ተቀምጠን ቆይተን ከዛ መጡና ትንሽዬ መንገድ ሄደት እንዳለ ቢጋላ አለ ታወቀ። የየመን ቢጋላ እዛ ጋር እንደደረስን ነው በቃ እኛ እንዳደነግጡ ብለን ነው እዛው ያልነገርናቸው ብለው ያለውን ነገር ያው እንደተናገርኩት ነው የተናገሩት። እነሱም እንደዛ ያሉትን ነው እኔ የተናገርኩሽ። ጭራሽ አሁን ደግሞ እሺ ቆይ የስንት ሰዓት ልዩነት ነው? ገባክ? የምን ያህል ሰዓት? የአንድ ሰዓት ልዩነት ነው? የሁለት ሰዓት ልዩነት ነው? ከቦታው አራቅ ነው። እሺ እናንተ ልጅቷ ከተለየቻችሁ ደከመኝ ካላችሁ ሰዓት አላያችሁ? ስልክ በእጅ ላይ ይዛል። ይቺ ልጅ መሆን አቀረች። 1 ሰዓት ሆናት፣ 2 ሰዓት። የሰው ልጅ ተቀጣጥረህ እንኳን መንገደኛ አብረህ የምትጓዘው ቀርቶ አንድ ሰው ለሆነ ስራ ቀጥሮ ቀድመህ ከደረስክ 30 ደቂቃ ቀረብኝ እያልክ ሰዓት ማየት አይቀርም። ይሄ የሀበሻ የተለመደ ገብቶሃል አይደል? ሁላችሁም አንድ ጊዜ አንድ ነገር ልንገራችሁ፣ እጥር ያለ አንድ ነገር ልንገራችሁ። ምክንያቱም አንድ ሰው ከሞተበት መሪም ሆነ ምንም ሆነ ቪዲዮ ያደርጋል። መቃብሩን የተቀበረችውን አንስቶ ፎቶ ሳይቀር የልጅቷን ፎቶ አድርጎ ያንን ማስረጃ ያስቀምጣል። ገባክ? ስለዚህ ልጅቷ አልሞተችም አለች። ይሄ ደግሞ አንተም ላይ ያለው ነገር እውነታው ነገር ይወጣል። ልጅቷን እናገኛታለን። እኔ ተፈራርቼ ነው ህዝቤ ይቅርታ። ልጅቱ እንዳለች ህሊና ያውቃል። ልጅቱ አለች ብለህ ቪዲዮ መስራት አለብህ። አሁን አንተ ያነገሰ ያፈመሰ የህዝብ ነው። ራስን ማዳን ከፈለግ አንድ ሌላ ነገር ልጠይቀው። ቆይ እስቲ እሷ እለፉ ብላችሁ ስትሄዱ ከእሷ ጋር የቀሩ ሰዎች ነበሩ? ከእሷ ጋር የቀሩ ሰዎች የሉም። ይኸውልህ ጥርጣሬም እኮ የሚገባህ እኮ ከእሷ ጋር ያስቆረጡ ሰዎች ሲቀሩ ነው። ገባህ? ሌላ ነገር የምታስበው ግን የቀረ ሰው የለም። ሁሉም ከኛ ጋር ነው የሄዱት። ሁለቶቹ እኛ ጋር መጥተዋል ብለሃል እኮ። አዎ ብያለሁ። እዛው ሆነን ነው ተቀምጠናል እኮ። እዛው ድንበሩ ስር አስቀምጠውን እኮ ነው እንደዚህ ያልኩ። ቆይ ተመልሰው ወደ እነሱ ይመልስ። እሺ ቆይ አንዴ፣ እሷን ብቻዋን ጥላችኋት ነው ሁላችሁም ሄዳችሁት ማለት ነው አይደለም? አዎ። እና መሞቷንስ ማናየ ማለት ነው? እነሱ አስቆራጮቹ ናቸው የነገሩን ለኛ ማለት ነው እኮ። ከየት አመጡት? ከእናንተ ጋር ከሄዱ እንዴት አወቁ? ይኸውልህ ወንድሜ እየሰማኸኝ ነው? አዎ እየሰማሁ ነው። ሁለቶቹ ከእሷ ጋር ቀሩ። አሁን አልቀሩም፣ ሁላችንም ሄድናል። አዳምጠኝ መጀመሪያ። ይኸውልህ እሺ ቀጥል። ከዛ ሁለቶቹ መሪዎች እኛን ይዘው ሄዱ። እዛው ማለት ነው ድንበሩ እንደዚህ ቁልቁለት አለ። እንደዚህ ከእሷ ጋር ሁለቱ ቀሩ። ቁልቁለት አለ። እሺ ያንን እሷ ጋር ቀርተዋል ሁለት። ቆይ አዳምጠኝ። ከዛ ያንን እንደወረድን ቆይ ዋዲ አለ። ዋዲው ስር አንዴ ቆይ በቃ ሁለቱ ከእሷ ጋር ቀርተዋል ብለኛል። ለምንድን ነው ሁለቱ ከእሷ ጋር የቀሩት? ማና ማናቸው የቀሩ ነው? ለዚህ ቆይ ቀብረናታል ብለዋል አይደል? አዎ ብለውናል። ቀብረናታል ብለዋል። መስበሪያ እንደማንኛውም ሰው ባይሆን እንደማንኛውም ስነ ስርዓት ያለው አቀባበር ባይሆንም በአለባብሰናታል። ገባሽ? ቀበሯት። በአንተ ግምት ልጅቷ በህይወት አለች? አሁንም ስለ ቀብር የምናነሳው ነገር አሁን ቆይ ጎበዝ አሁን ውሃ ቢሆን ዝንቦጭ የሚባል አለ። አሁን ይሄ የገጠር ልጅ በውስጡ የያዘውን ይዟል። ቢሻው ይችላል ለማዳን ይሁን ማንን ለማዳን ይሁን አናውቅም። አሁን መናገር ያልፈለገው ነገር ብዙ ሚሰጆች እየመጡልኝ ነው ስላንተ።
ስንቶና አሁን ይችላል የሚባለው ከጅዳ ወደ ኋላ ሀገር ያሳፈረ ዋና ጥያቄ እሱ ነው። ተባረለ ይችላልን አሁን አስማ አምጣውና ይችላል እዛ አምጣው የገጠር ልጅ ራስን ነፃ አውጣ እዚህ ይግባ ቲክታክ ከሌለው ያውርድ ፎሎ ይደረጋል ይግባ አምጣው። አዎ ምክንያቱም አንተ በነፃነት ነው የሄድከው። በዛ መንገድ ላይ ቪዲዮ እየቀረጽ እየጨፈር ዘና ብለህ ነው የሄድከው። የደላሎቹን ስም የአራታቸውንም ስም ታውቃለህ። ደብቀህ ነው እንዴ? እንዴት ነው የማታውቀው? እንኳን አንተ የተዘረቆራጭ ማንም ሰው ያስቆራጭ ስም አያውቅም። ታውቃለህ ስማቸውን እባክህ። ሌላውን ተው። አሁን እንትናን አምጣልን ሰውየውን ይሄንን ይችላል መቻል የሚባለው እሱን አምጣ። ቁጥሩን አሁን እኮ ጅዳ ላይ አሁን ማስያዝ እንችላለን። ቁጥሩ ካለ እሱ ተተያዘኛል እሱን ማስጎዳት አይደለም። አንተ የሰው ህይወት ላይ የምትሰራበት ነፃነት አታገኝም። እውነት ለመናገር ከእውነት አትሽሽ። ከእውነት ይቀደዳል እኮ ወረቀት። ይኸውልህ ማነህ የገጠር ልጅ ከቻልክ ቆይ ኧረ እናውቃለን። ከቻልክ እንትና ከቻልክ ሰውየውን አምጣልና አሁን የገጠር ልጅ እኔ አንድ ነገር ልንገረው። የገጠር ልጅ እየተወራ ያለው ስለ ሰው ነፍስ ነው። አንተ ነፃ ልትወጣ የምትችለው ሰዎቹ ከመጀመሪያ እስከ መጨረሻ ፕሮሰሱን የሚያደርጉ ሰዎችን እስከ ስልካቸው እስከ ስማቸው አሳልፈ በመስጠት ብቻ ነው ራስህን ነፃ ልታወጣ የምችለው። ካልሆነ ግን ሁሉ ነገር ወደ አንተ እየተጠመጠመ ነው። እየሆነ ያለው ነገር ከባድ ነው። የተሰበሰበውን ሰው እያየ ነው። ሁሉም ሰው ሪከርድ እያደረገ ነው። ስለዚህ ሁሉም ሰው ክሮስ ቼክ እያደረገ አንተ ጋር የመጣ ጥያቄ ለህይወትም አደጋ ስለሆነ ይችላል የሚባለውን ሰው አካውንት ካላችሁ ደግሞ ማስያዝ ትችላላችሁ። እሱ አይደለም ወንድሜ፣ አይደለም መታሰሩ አይደለም እኮ ለአንተ እኮ ይኸውልህ መታሰሩ መፍትሄ አይደለም። ሌላም ነገር ቢሆን እቀበላለሁ ወንድሜ። እኔ የሚጠቅመን ነገር እኮ ነው የምነግርህ። አንተ ባልሰራኸው ነገር አንተ ወንጀለኛ ላለመሆን ከፈለግ የሰሩትን ሰዎች አሳልፈ መስጠት ነፃ መውጣት ትችላለህ እያልኩ እኔ እኮ ለአንተ እያገዝኩ እኮ ነው። ይህን ሁሉ ጥያቄ መልስ አችለውም። ለምን በእያንዳንዱ ቦታ የለውም እያልክ ነው። የምታውቀውን ነገር ሙሉ ለሙሉ ተናገር። አካውንት ከሌላቸው ቲክታክ ትርፍ አካውንት ያላቸው ስጧቸውና ይምጡ ልጆቹ ጆይን ይበሉ። ያለውን ነገር ኃላፊነቱን ሸር ያድርጉ። አንተ ብቻ እዚህ ላይ ምን የምትመልሰው ነገር የለም። እያየው ነው እየተጨናነቅ ስለሆነ የጉዳዩ ባለቤት ሌሎች ናቸው። ስለዚህ እነሱን ለማዳን ብለህ አንተ መከራ ማየት የለብህም እያልኩ ነው። ለአንተ ነው ያ የገጠር ልጅ አሁንም ራስህን አድን። አንደኛ ሁለት ሰዎች እሷ ጋር ቀርተዋል ብለሃል። አሁን እዚህ ሊቭ ላይ በገባንበት ሰዓት ሌላ ደግሞ ሁላችንም ጥለናት ሂደናል፣ ደላሎቹም አሳላፎቹም እኛም ብለሃል። ስለዚህ ሁለት ሰዎች ቀሩ፣ ወይም ልጅቷ ብቻዋን ቀርታ በዛ ፍጥነት ተቀብራለች ሙታለች ብለህ ቪዲዮ እንዲሰራ ያስገደደህም ሰው ካለ ተናግረህ የሚመጣውን መቀበል ነው። ልክ ለሃና የተቆረቆረውም ህዝብ ለአንተ እንዲወግንልህ ማድረግ ነው። ሴት ነች በሰዓቱ፣ አንተ ደግሞ ከባድ ኃላፊነት ሰርተሃል። ሙታለች ብለህ ቪዲዮ ሰርተሃል ማለት ነው። ለዛውም ባራደ ብቻዬን አይደለም ቪዲዮውን የሰራሁት፣ ሁላችንም ሆነን አንድ ላይ አብረን የመጣ ነው። ሁላችንም ሆነን ነው የሰራ ነው። መናገር ስላለብን ለህዝብ ስለሷ ማታወቅ ስላለብን ነው። ገባህ አይደለ? የተናገርኩት ለምን አልተናገራችሁም ብትልስ ጥያቄ እኮ ይመጣብናል። በምን አረጋገጥክ መሞቷል? ምን አይታመንክ መሞቷል? ሞታለች እኮ ብዬ አይደለም የሰራው ብራዘር። እንደ ሞተች ነው ገሩን ነው ብለን ነው የሰራ ነው እኮ። ይሄንንስ እንዴት ብለህ ታምናለህ እንዴ? ወንድ ልጅ አይደለህ አንተ? አትጠራጠርም? ቆይ እኔ ደግሜ አንድ ነገር ልንገረው። የገጠር ልጅ የወንድ ማለት አንተም ብትሆን እዛ ላይ ይኸውልህ አንተም ብትሆን እዛ ላይ ችግር የደረሰብህ እንደ ሀኒ ለአንተም እንደዚህ ነው። ወንድማችንን የጥላችሁት ነው ብለን ልንጠይቅ የምንችለው አንተም ብትሆን ነው የምልህ። ሰው ይችል ደግሞ ሴት ነች። በሴትነቱ የሚደርስባት ጥቃት አንተም አእምሮ ላይ አለ ምን ሊደርስባት እንደሚችል ገብቶሃል አይደል? ይህን ሁሉ የልጅቱን በደል ለማውጣት ስራውን ከጀርባ ሆነው የሚሰሩ ሰዎች ከመጀመሪያ እስከ መጨረሻ ያሉ ሰዎችን ስልካቸውን፣ ስማቸውን፣ አድሬሳቸውን ለሰየው ላክለት። ከዛ በኋላ ነገሩ
ወደ ሌላ ነው የሚዞረው። አንተ ላይ ብቻ አይጠመጥም። ካልሆነ ግን ይሄ ነገር ይቀጥላል። አንተ ጋር ጭንቅላት ከሚያፈርስ ጥያቄ እየመጣ መመለስ እስከማችልበት ደረጃ ደርሷል። ተጠያቂ ነህ ካላችሁ ከእሷ ጋር መሄዴ ወይም አንድ ላይ መጓዛችን ጥፋት ከሆነ መጠየቅ ትችላላችሁ። ገባህ አይደለ? እና ደግሞ የተነገረንን ነገር እናንተ ህዝብ እንዲያቅ ብዬ ቪዲዮ የሰራ ነው። ያ ጥፋት ከሆነ ደግሞ በማንኛውም ሰዓት መቀጣት እንችላለን። ገባህ አይደለ? እነሱ አይቀጡም፣ እኔ ራሴ እቀጣለሁ። ጆከርን አስገባው። ሰያ ጆከርን አስገባው። ቪዲዮ ሰርተሃል አይደለ? ሲነሱ አብረው ምናምን ቪዲዮ አላቸው። ልጅቷም አብራ የእሷ የለም። ሚኪ እጅግ እኮ አሁን እኮ ተቀመጠ ሰዓት እኮ ብዙ የተለያየ ነገር ነው የሚዋረው። አንድ ጊዜ እየሰማው ነው። በዛ እኮ ነው ልጁ ጎዳ ነው። ሁላችንም ጥለን ሄድን አለ። ሁለተኛ ደግሞ ተመልሶ የልጅቱ ወንድም አላሉ። እሺ ነፍጠኛው ጠይቀው አንተ ስለምታውቀው መንገዱ ነው። ገጠር ባህር የተቀበለህን አውቃለሁኝ። ሙክታር ነው፣ ችግር የለውም። ነገር ግን እሷ ልጅቷ ወደኋላ ስትቀር የሽፍቶቹን ቦታ 200 ሪያል እየተከፈለ የሚታለፍ የሽፍታ ቦታ አለ። ገባህ? ያንን ቦታ አልፋችሁ ነው ወይስ ሳታልፉ ነው ልጅቷ ወደኋላ የቀረችው? አልፈን ድንበር ላይ ነው፣ መርከዙ ጋር እኮ ነው የቀረችው ልጅቷ። ይሰማል አይደለ? አዎ ይሰማኛል። መጀመሪያ የሽፍታውን ቦታ አልፋችኋል አይደለ? 200 ሪያል የሚከፈልበትን መሳሪያ ይዘው መንገድ ላይ የሚጠብቁትን። አዎ አልፈናል። ተመለሺ ተብሎ ተደውሎ ተመለሺ ስትባል አልመለስም አለች እሷ ልጅቷ ማለት ነው። ድንበር ላይ እኮ በጣም ነው የቆየ ነው። ሌሎቹ እኮ በሰዓትና በቀናት በአንድ ቀን ነው እኮ እየቆረጡ የሚገቡት። እሺ እሺ የገጠር ባው ልጅቷ ዲካም ላይ ከኛ ውስጥ በአይናችን ያየነው ነገር ምንም ነገር የለም። እየሰማኸኝ ከሆነ በአይናችን ያየነው ነገር ምንም ነገር የለም። ገባህ? በአይንስ ሳታይ አንዲት የደከመች ሴት እንዴት ሙታለች ተብሎ ቢነገርስ ቪዲዮ የተቀበላችሁ ከዛ በኋላ ማሳወቅ ስላለብኝ ነው። ጥያቄ እኮ ይመጣብኛል። ለማን ነው የምታሳውቀው? በአይነ ሀላል እኮ ይቺ ልጅ እኮ አልታመመችም። ሆስፒታል ይገባል። ገብቶሃል አይደል? የሰው ሁሉ ቶሎ አይወጣም። እሷ ጋር የቀረው ማንም የሚባለው መሪ ነው። የቀረ ሰው የለም። የመጡት ሁሉም አንድ ላይ ነው የሄድ ነው። የቀረ ሰው የለም ከእሷ ጋር ማለት ነው። ያኔ ከእሷ ጋር የቀረ ሰው ቢኖር አዎ እንጠረጥራለን። እሺ የገጠር ልጅ እኛ እኮ እየጠየቅን ያለነው ስትሞት እች ልጅ በአይነህ አላየህም አይደለ? እች ልጅ ደከመች ከኋላ ቀረች አይደለ? ደከመች ከኋላ ቀረች። አንተ ወደ አንድ ጊዜ ይኸውላችሁ ቃል ሰምተናል። አንድ ሚውት አርጉማ ጋር ነው ተክላይ ጋር ደግሞ እኛ እንደዋወላለን። ችግር የለውም። ነፍጠኛው ካለች በህይወት ያመጣል፣ ከሌለችም ነፍጠኛው እንደዚህ ቪዲዮውን እንትን ይላል። ከዛ ውጭ ሚውት አርግልን። አንድ ግሬዶ ምን መጠየቅ የምትፈልጉ አንድ ጊዜ የገጠር እኛ ከገጠር ላይ የምንፈልገው ማንኛውንም ጥያቄ ማለት ነው ሶስት ነገሮችን አግኝተናል። አንደኛው ዋነኛው ከጅዳ ወደ ተክለ የላካቸውን ደላላ ነበር የፈለግነው። ክዶ ነበረ ይችላል የሚባለው አሁን በትክክል ይችላል መሆኑን ተረድተናል። ከጅዳ የላከው ደላላ እውነተኛው ይችላል ነው። ሁለተኛ ፎቶቸውን ነበረ። ፎቶቸውን በትክክል የዛንኛውን ነግረህናል። እናንተ እንግዲህ ሩካብ ናችሁ። ሩሃ ሲወጣ ሳታው ሌባ ደላላ በሰጣችሁ መረጃ ቪዲዮ መስራታችሁ ይሄ ስህተት ነው። እኛ አልፈናት መተናል። ሙታለች አሉን እንጂ እውነተኛውን አናውቅም ማለት ሲገባችሁ ልክ እንዳውያችሁ ሆናችሁ ቪዲዮ መስራታችሁ ይሄ ስህተት ነው። ሞታለች ብለን እኛ እኮ የተናገርነው ማለት ነው ነገሩን ነው ብለን የሰራ ነው። ገባ አይደለ? ሁሉም አብረን የነበርናቸው ሁሉም ለመሞቷ አንድ ላይ ሆነ ነው መረጃ መጨመር ነበራችሁ። ሰምቻችኋለሁ እኮ ብዙ ናችሁ። በቃ ሙታለች ነው ነገር የለም ብለናል እኮ
አሁን ኦኬ አንተ ላይ የምንፈልገውን አግኝተናል። አንደኛ ደላላችሁ ይችላል ነው የጅዳው ደላላ። ከዛ ግንኙነት አለው ግንኙነት የለኝም ገና ዛሬ ነው ያወቅኩት ብሎ ነበር። ውሸቱን አረጋግጠልናል። ይችላል የሚባለው ደላላ ጅዳ ያለው አንደኛው ዋነኛው ኃላፊነቱን የሚወስደው እሱ ነው። መኩፋን አስገባው ቦታ ካለ ሳይያው እኮ የገጠር ጋር እኛ ጨርሰናል። በቃ እንግዲህ የደበቀው ካለ በእህትህ ላይ ይድረስ። የደበቀው ካለ በዚህ ጉዳይ በእናትህ ላይ ይድረስ። የደበቀው ካለ በቤተሰብ ላይ ይድረስ። ጨርሰናል። ተልእኮ ስራ ስለተባለ ስለተላከ እንጂ ነው አይደለም። አንድ ነገር እዚህ ላይ መገንዘብ ያለባቸው የሰው ልጅ ታሞ እንኳን ማንም ሰው ያለኝ የለም። ከእነሱ መሀል ማንም ሰው የመች ቁጥር አለት እኮ ለመስራት ምን አነሳሳ? የሰው ልጅ ታሞ እንኳን ይኸውልህ ስካር ሞት ውሃ ሲንጠበጠብበት እንኳን አንዳንድ ጊዜ እስከኛ የምናውራ አይደለም ቤት አማራ ይኸውልህ ቤት አማራ አንድ ጊዜ ሁላችንም የምናውራማ ይኸውማ የገጠር ልጅ አሁን ምን እያደረገ እንደሆነ ግራ እየገባን ነው። እዚህ ጋር 10 ምናምን ሰው አለ ጋይዝ። የህፃን ልጅ ጨዋታ አይደለም ይሄ የሰው ህይወት ነው። የገጠር የምታወራው ከጅዳ ጀምረህ እስከዚህ እስካለበት ድረስ ምንም አይነት ነገር ደላላዎችን አላውቅም እያልክ እየሸፋፈንክ ነው ብራዘር። ይሄ ምንድነው እየሆነ ያለው? ከዛ በመቀጠል አንተ ወንድ ልጅ ነህ አይደል? ማንም የሸፈነ የለም። ወንድ ልጅ ነኝ ያዋጋ ምንድነው እውነታውን ማንም የሸፈነ ነገር አፍርጠህ ተናገራ። ደላላዎችን አላውቅም እያልክ ነው። ከመጀመሪያ ማን የተቀበለ ኖ ብራዘር፣ እንዴት የተቀበለ ደላላ አታውቅም? እንዴት ስትነሳ የላከን ደላላ አታውቅም አንተ? ከዚች ላይ ጎን ከችለኝ ጊዜ ሙሉ ኢትዮጵያዊ ብራዘር ታው እና ቤተሰቦቼ ልጅን አደራ ሰጥታለሁ። ማንም ሰው ምን ይሰማሃል? የማውቀውን ታው እንጂ የሰማሁትን ነገር ነው የተናገርኩት። ደላላህን መናገር ምን አስፈራህ? ደላላህን ይኸውልህ ከጅዳ የቀሰቀሰህን ደላላ መናገር። አንተ ሙተህ ቢሆን እኮ ይሄ ህዝብ እኮ ለአንተም እንደዚሁ ድምፅ ይሆናል አይደል እንዴ? አንተ ብትሞትም እኮ ይሄ ህዝብ ለአንተም ድምፅ ይሆናል። ለምን ሚውታር እርገጤ ሚውታር ሞኬ ጠይቀው አንዴ ቆይ ልጠይቅ። የሸዋው ዝም በላ ደግሞ ዝም በላ እንትን አትለፍልፍ። ቆይ ተረጋጉ። እሺ የገጠር እየሰማኝ ነው? አዎ ይሰማኛል። ኦኬ ልጅቷ ግን መጀመሪያ ስትነሳ ህመም ነገር ነበራት? ህመም በሽታ? አዎ አውድቅ እንዳለባት እንደሚጥላት እኔ ቤተሰቦቹን ጠይቄ ከዚህ በፊት ያማት ነበር እንዴ ብዬ ስጠይቃቸው አዎ ያማታል ብለውኛል። ኦኬ የመጣል በሽታ አይደለም። የመጣል በሽታ ቆይ ወንድሜ የመጣል በሽታ ለሞት አይደረግም። ጥያቄ ሌላ የልብ በሽታ ምናምን በሽተኛ ነች ስታያት ጤነኛ ነች ምን አይነት ነች? በጣም ድካም አለባት። መንገድ አትሄድም ጭራሽ ሲጀመር ማለት ነው። ልጅ ይኸውልህ ወንድም አለም የምጠይቅ ነበር እንደ እናንተ ጋር ሆና በሽታዋ ተነስቶባት ነበር። እንግዲህ ጥሏት አላየንም፣ ግን መንገድ ላይ በጣም ነው የምንቀመጠው። አልወደቀችም። በቃ ጥሏት አላየንም ማለት አልወደቀችም። አልተነሳም። ቆይ ለእኔ እስቲ ወንድም አለም ስማኝ፣ እኔ የምጠይቅህ በሽተኛ ሰው ለሞት የደረሰ ሰው መቼም ሰው ልጅ በአንድ አይሞትም። በበሽታት ብዙ ታሞ ከስቶ ተዋቅሮ ምግብ መብላት አቅቶት ከብዙ ቀን በኋላ ነው የሚሞተው። አሁን እች ልጅ ስታገኟት የሚጥል በሽታ ያለባት ምናምን ሳይሆን ፊቷን ስታያት ጤነኛ ነች ወይስ በጣም በሽተኛ የምታቃስት ሴት ነች? ድካም አለባት፣ በጣም ድካም አለባት። ድካም በተለያየ ነገር ሊመጣ ይችላል ወንድማ። እሺ ልለፎዝ ለምሳሌ እዛ ተራ እንትኑ ዋሬቨር እዛ በገመድ የወጣችሁበት ላይ ከዛ እናንተ ጋር ተደርሶ ሞታ ቀበርናት የሚለው ሰዓቱ ምን ያህል ሰዓት ፈጀ? ንገረኝ። ተቀምጠናል እዛ ላይ ማለት ነው። ተቀምጠናል። ምን ያህል ሰዓት ነው የተቀመጣችሁት? ማለት ከሷ ከተለየ በኋላ ለቤተሰቦቿ ያልኳቸው ማለት ነው። ከ4 ሰዓት በላይ በግምት ነው ያወራሁት። አይደለም እኔ አንተን ነው የምጠይቅህ። ከዚህ በፊት ያልከው አንተ ከሷ ከተለየ ልጆቹ መጥተው እስኪነግሩ ስንት ሰዓት ቆይታችኋል? እንዴ ቆይተናል፣ ተቀምጠናል በጣም ብዙ ሰዓት ማለት ነው። ገብቶኛል። ስንት ሰዓት እኮ በግምት ነው እኮ የተናገርኩት። ከ4 ሰዓት በላይ ይሆናል ብዬ ሌሎቹ ከ4 ሰዓት በላይ ይሆናል ነው ያሉኝ። አዎ አዳምጠኝ። ከ4 ሰዓት በላይ እንበለው፣ ከፈለክ 12 ሰዓት በለው። አንድ ሰው በሽታ የሌለበት ሰው ምግብ እንኳን ባይበላ ለመሞት ስንት ቀን እንደሚያስፈልገው ታውቃለህ? እስከ 4 ቀን ድረስ 4 ቀን 5 ቀን ውሃ 3 ቀን ይፈጃል። ከ3 ቀን በኋላ ያውም
መድከም ነው። እቺ ልጅ በ4 ሰዓት ውስጥ የተቀመጠች እየሄደች እንኳን ወድቃ ቢሆን ጥሩ ነው። የተቀመጠች ልጅ እንዴት ሞተች ሲሉ ተቀበልክ እኮ ልናምናቸው የቻልነው ማለት ነው። ከኛ በላይ ልጅቷን እየደገፉ አይዞሽ እዚህ ጋር ትንሽ ላይ ቀረን እያሉ እየደገፉ ሲያመጧት የነበሩት መሪዎቹ ናቸው። ገባህ አይደለ? ሌላ ነገር እንደዚህ ነገር ያደርጋሉ። ያው በአካል ስላላየ ሞተ። እሺ እየደገፏት ቆይ ስለዚህ ገለዋት የመጡት መስከረም መኩ አንድ ጊዜ የገጠር ልጅ በትክክል ተናገር። ምንም ውሸት ምናምን አያስፈልግም። ልጅቱ ሁለቶቹ ሰዎች ደፍረዋት ህይወቴን አበላሻችሁ እያለች እያለቀሰች ነው። እናንተን ያባረሯችሁ አይደለም። እውነቱን ተናገር። እዚህ እየሰማ ነው። ኦ ማይ ጋድ እውነቱን ተናገር። እኔ ስትደፈርም ሆነ ሌላ ምንም ስተረክ ከኛ መሀል ያየ የለም። ሰይድ የለም እኔ ካየው ለምን አልናገርም? እዚህ ጋር ምንም የሚያስደብቀኝ ነገር አለ? አላየውም። ኦኬ ኧረ ቆይ ስሟ ማን ነው ልጅቷ? ግን ቁጥሩን ስጭኝ። እሱ ልጅ ቶሎ ብለሽ ስሟ ማን ነው? በጣም ታሳፍራለህ። አንተን ተጠቅመው ፌመስነትን ተጠቅመው ልጅቷን ሲያግቷት አንተ የእነሱ ተባባሪ ሆነ በ4 ሰዓት በጥይት እንኳን ብትመታ አትሞትም። ልጅቷ እንዳለች ህሊና ያሰርከው ማህተብ ይወጣ። አሁን አብሮ ያለው ልጅ ሁለት ትግሬዎች ተደጋግመው ደፍረዋት ህይወቴን አበላሻችሁ እያለ የተበሳጨኝ ስታለቅስ እኛን አባረሩን አላሉ። አንተ የለውም ማልክ እነሱ ጋር አልነበርክም። እንግዲህ ያየ ካለ መናገር ይችላል እኮ። ደግሞ ያላየሁትን ነገር ምንም ነገር አልናገርም። ያላየሁትን ነገር ቆይ አሁን አንተ ሌላ ፖይንት ደግሞ አለ። ለምሳሌ እሷን በገመድ ደግፈው ላይ ካወጣኋት በኋላ እኛን እንዋሉን ወደ ላይ ነው ያልከው አይደለም? ይሄ ልክ ነኝ አይደል? አዎ። ኦኬ ከሷ ማን ነው መጀመሪያ ያወጣው? እሷ ነች መጀመሪያ ያወጣችው? መጀመሪያ እሷን ያስቀደሟታው። ምን ያህል ሰዓት በኋላ ነው እናንተ ነው የተባላችሁት? በቃ ወጣ ገመዱን አለፍ እንዳለች እዛ ላይ በቃ አልሄድም አለች። አልሄድም ስትላቸው እኛን ቅደም ኑ አሉን። ኑ ሲሉን ዳገቱን እየወጣን ወገቡ ላይ ያገኘናት እሷን ማለት ነው። ኦኬ ከዛ እለፉኝ አለች። ከሷ በፊት የወጣ ሰው አለ? ከሷ በፊት የወጣ ሰው አለ? ከሷ ፊት ወዴት? ወደ ላይ እሷ ብቻ ነች። ከዛኛ ነው ሄድ ነው በቃ እሷን እለፉ ሲሉን እኛ አለፍን። በቃ እዛ ቦታ ላይ ነው የተላለፍ ነው እኛ። እሷ አንተ በአንደበት ሰምተሃል? እኔ አልሄድም እለፉ ሲሉ ስትል እሷ እለፉ ስትል ሰምቻለሁ። እኔ አልሄድም ስትል በጆሮ ሰምተሃል? እለፉኝ በቃኝ ደክሞኛል ስትል እለፉኝ በቃ ትታችሁኝ ሂዱ አለች። አሁን ሰያ የሚለውን አንተ በጆሮ አልሰማህም? ይሄንን አልሰማውም። ታዲያ አንተ ጋር ያሉት እየሰሙ እንዴት አልሰማህም? ብራዘር ይሄ ልጅ እኮ በህይወት እያለች ሙታለች ብሎ ቪዲዮ የሰራባት ሰው ነው። እንደፈለጉ እኔ እንዳውም አለበት ብዬ ነው የማስበው። በቃ አንተ ራስህ አለበት ሰፈር ልንሄድ ነው። እንዳውም ይህን ሰው ያስይዙትና እንደሚደርስ ግን አትርሰው። እውነቱን ብትናገር የተሻለ ነው። እኔ የሚታየኝ ወይ አብሮ ገሏል። አንድ ሰው እንዴት ነው በአንደበት ወጥተህ ስትሞት ስትቀበር ያላየችውን ሞታለች ተቀብራለች ብሎ ለማውራት ራሱ ማየት ያስፈልጋል። እንዳደነግጡ ብለን ነው አዳምጠኝ፣ እንዳደነግጡ ብለን ነው። ከእናንተ ውስጥ ዘመድ ማን ነው ወንድሙ አለ እንዴ ሲለን፣ አይ ወንድም እንኳን የላትም ግን የመጣችሁ ከኛ ጋር አብራ ነው ስንለው፣ ሁሉም እንግዲህ የቀረ ሰው ቢኖር ትጠረጥር ነበረ። ግን ሁሉም ናቸው ከኛ ጋር የነበሩት 4ቱም መሪ ናቸው የመጡት ከኛ ጋር ማለት ነው። ከዛ እሺ የገጠር ለሰከንድ እሷ ጋር ተለያይታችኋል? ቢያንስ መንገድ ላይ ርቃችኋታል ስትጓዙ? ወይስ ደግሞ እናንተ ከኋላ ነበራችሁ? ለተወሰነ ለ4 ሰዓት ለ5 ሰዓት ያክል አስፋልቱ ጉዞ ላይ ያለ 2 አስፋልቱን ስንቆርጥ እኛ ምግብ ይዘን ከ2 አስቆራጭ ጋር አራት ሆነን ይሄድ። ከዛ ልጅቷ እስከ ደከመችበት ሰዓት እናንተ ጋር ነበረች?
ቆይ እኔ ወንድም አለ በደንብ ስማኝ። የፈለገ ሰው መጥቶ ከእናንተው ዘመድ ማን ነው ብሎ ከተናገረ በኋላ ሞታለች ቀብረናታል ሲል እንዴት ሞተች የሚል ጥያቄ ከማንሳት ይልቅ አንተ መተ ቪዲዮ መስራት ለምን አስፈለገ? ትልቁ ጥያቄ ስራ አሉኛ። ታዲያ ቤተሰብም ለምንድን ነው የማሰራው? ቆይ ስራ ማነው ስራ ያለ? ማነው ስራ ያለ? ብዙ ሰው ነው ስራ ያለኝ። ከአንተ ጋር ሄዳለሁ። ምን ነው የማሰራው? እሺ ቆይ አሁን አንተ ቪዲዮ ፎቶም ቪዲዮም አላየንም። እኛ ያየነው ነገር የለም። መኩ ቅድም እኮ ስራ ላይ ሰው የለም ብሎ ነበረ። ቅድም ከእነሱ ስራ ያለኝ የለም አላልኩም ብሎ ነበር። ቆይ ከእነሱ መሀል ያለኝ የለም። ግን ታውቃለህ አይደለም አንድ ሰው ያላየውን ነገር ወጥቶ እንትና ሞቶ ተቀበረ ካለ ወንጀለኛ እንደሆነና ለዛ ነገር ተጠያቂ እንደሚሆን ታውቃለህ። ምክንያቱም አንተ ነህ መጀመሪያ ሰው የእሷን መሞት የምትዘግበው። ስለዚህ እዛ ቦታ ላይ ከማመን ውጪ ምንም ነገር አታደርግማ ወንድሜ። ቪዲዮ መስራቱ ነው እኮ ዋናው፣ ከማመን ውጪ አይደለም። ያንተ ማመን አለማመንም መብት አለ። ምን ማለት ነው? ከማመን ውጪ ምንም የለም የምትለው እንዴ? ሰው እኮ ቁንጫ አይደለም። ቁንጫም ራሷ አትሞትም ዝም ብላ። አለበለዚያ አብረህ ይላል ማለት ነው። ምንም አዲስ ነገር የለው። ዝም ብሎ ሰው አይሞትም። ሰው ለመሞት እኛ ደክሟ ጥለናት መተናል አይዶን ነው ቢሉክ ያስኬዳል እኮ። ይሄ ደግሞ እኔ ቪዲዮ መስራት ጥፋት ከሆነ ይኸውልህ በማንኛውም ሰዓት አለው ጥፋት አይደለም። ልጆች ሰዎች ወንድሜ እየሰማኸኝ ነው? የተባልኩትን የተነገረንን እኛ መስራት ጥፋት ከሆነ ችግር የለውም። እኔም እኮ ኖ ያ አይደለም። አብረህ እኮ ገላል እያልን ነው እኛ። ቆይ እንግዲህ ያ ደግሞ አንድ ጥያቄ ልጠይቀው። ተክልዬ የሚባለው ልጅ እናንተ ጋር ነበረ? ተክልዬ የሚባለው ልጅ ስትቆርጡ መንገዱ እናንተ ጋር ነበረ? የለም። እሱ እኮ ዋና እኮ ነው። አይ ቀን ደግሞ ቀን ሲያወራ እኛንን የቀበርኳትበትን ቦታ አሳያቸዋለሁ እያለ ነበረ። አትዋሽ። እሱ ራሴ ቀብራታለሁ ነበር ያለው ቀን። እሺ የጅዳውን የሲመችን ፎቶ አጣ። የገጠር ልጅ የሲመችን ፎቶ አጣ። እዚህ ላይ ማን ነው የገጠር ልጅ? ይኸውልህ እውነታውን ተናገር። አትሞትም። ወንድ ልጅ ነህ። ጅዳ ስትነሳ አንድ ቤት ላይ ትሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንድትሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበስበው አንድ ቦታ ላይ እኮ። ይኸውልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። ማን ነው ደላላው? ደላላው ማን ነው? ቤተሰብ አይደለም። የምን ቤተሰብ? ይችላል ምንህ ነው? ይችላል ምንህ ነው? ቆይ ጆከር ቆይ ይችላል ምንህ ነው? ይችላል ነው እኮ የላከው እኮ። ይመች ለእኔ ምንም አይደለም እኮ። ማን ነው ደላላው? ታዲያ ይመች ነው ለምን አትልም? እሱ አይደለ የላከው እኮ። ለእኔ ምንም አይደለም እኮ እሱ። ታዲያ ምን ነው? ቤተሰብ ነው የላከው። የጨረሰልኝ ቤተሰብ ነው የላከው። ቤተሰብ ከማን ጋር አውርቶ ነው የጨረሰ? ማን ነው የጨረሰልህ? ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ከአንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት። የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለውም። በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበር? ሲጀመር አፍ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ። ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ አንተ የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱን ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደለ? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። አንድ ጊዜ የገጠር መነሻውን ያዘው። መነሻውን ያምጣ። መነሻውን እኮ ይዘነዋል።
የገጠር ልጅ አንተን ለምን እሱ አይናገርም? ይሄ ይመች ለምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ነግራቸዋል እኮ ባልየውን አውርተውት ሁሉን ነገር ከዚህ በማን እንደሄደ ሁሉን ነገር ነገረውት ያውቃል እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሙታለች ብለህ ቦታ ባልዮ የለም ባልዮ ጅዳ ነው ያለው። ሙታለች ብለህ ለቤተሰብ ታዲያ ተነገርና ታዲያ ተነገርን እንጂ አልኩት ባይኔ መጀመሪያ ደረጃ ስማኝ እሺ እኔ ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራብህ እሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል። ደላላውን በአይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክለ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋር ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክለ ነው አይደል? ይሄ ማን ነው ይችላል አይደል? አዎ በቃ ስለዚህ ተክለ ነው። ይሄ ማን ነው? የዋናው ደላላው ይችላሉ። ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው? እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ ጋር ብር አንድ ጊዜ እኔ ልጠይቀው አንተ የባላ ያለ ቁማር ትጫወታለህ እንዴ? ቤተሰቦች ለሌላ ችግር እንዳታመጣ ምንም ሌላ ችግር ምንም የሚመጣ ነገር የለም። ምንም ቁማር አይደለም። እኔ ተባባሪ ነህ። ቆይ አንድ ጊዜ በመረጋጋት መሆን አለበት። ስለዚህ ደላላው አሁንም ቤተሰቡን እንቶ ደላላው ተክለይ ብር እንድትሰጠዋለህ ያዘዛችሁ ይችላል ነው አይደል? አዎ በቃ ቀን ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተክለይ ተላላኪ ለተክለይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል መያዝ አለበት ባለበት ይመች ነው ይመች። ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናል ይሁን አናውቅም። የኢቃማ ስሙ አሊ ነው። መጥቶልኛል እያንዳንዱ መረጃው ልጆች ታው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ እንደዚህ ሰሙን ነው የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ደግሞ ከዚህ በፊት ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ ከሷ ከተለያያችሁ? በግምት ነው እንደዛ ያልኩት፣ በግምት ነው። ሰዓት አላየንም የዛን ሰዓት ማለት ነው። ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው እንደዛ ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ብዙ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው ስለዚህ አሁን የጅዳው ይችላል ባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ብለው ታያ የገጠር ልጅን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም። ሳውዲ አረቢያ ላይ ስንት ዓመት ይሰራል? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸው? የገጠር ከሻፍ ነው፣ በከሻፍ ነበረ ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ? እኔ እሱን አላየሁም። እንዴት አንተስ አለ ይዘህ ነበር? አስቆራጭ የሚጠቀሙ ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያሉት? ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል።
የገጠር ልጅ አንተ አሁን እግዚአብሔር አሳክቶልህ በህጋዊ መንገድ መተሃል አይደል? ያለኸው ህጋዊ ነው። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እቺ ልጅ እህትህ አይደለችም ወይ? ያንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችይው ስለ መንገዱ ነው። እንዴት ነው አሟሟቷ? እንዴት ነው የተባላችሁት? ምንድነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለ ነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ እስከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ እዛ መንገድ ላይ ላለው ደላላ በምን መንገድ ነው አሳልፎ የሰጣችሁ? መቼስ ሁሉን ነገር ታውቃለህ። ቲክታክ ላይ አንተ ቪዲዮ ስትሰራ ነበር አይደለ? እሺ ጠይቅ። የምነግርህን አዳምጠኝ። ስታዳምጠኝ እኮ ነው አይደል እንዴ? መጀመሪያ ይልህ እኛ ሁለቶቹ ይዘውን ሄደው እዛ ካስቀመጡን በኋላ ተመልሰው ሄደው ቆይተው ሁሉም አንድ ላይ መጥተው እኛ ጋር አብረው ሄዱ ነው ያልኩት። ተሰማኸኝ ማለት ነው። ቀጥል። ሰው በዚህ ልክ አሁን ይኸውላችሁ አሁን የገጠር ልጅ በቀጥታ ከቻልክ ይችላልን አምጣለን። እኛ ጉዳያችን ያንተን ጉዳይ በኋላ ነው። ያንተ ጉዳይ አያሳስበንም። አሁን አንተ አጠፋህም አለማህም ልጅቱ ከወጣች በኋላ ወደፊት እሷ የምትናገረው ይሆናል። አሁን የምንፈልገው ልጅቱ እንድትወጣ የምንፈልገው ከጅዳ ሰብስቦ የላካችሁን እኮ ይችልን አምጣልን። አዎ ይቻልን አምጣልን። ማነው ስሙ? ይችላል እናምጡልን። ይችላል እችላለሁ ልጅቱን አስለቅቃለሁ ወይስ አልችልም አላስለቅቅም ይበል። ልጅቱ ሙታለች የሚባለው እርሱት። ስልኩ አለኝ አልመለሰልኝም እኮ ያ የገጠር ደውልና አምጣው። ሂድ አምጣው። ደውለህ በመስመር አሁን አምጣው። ያ ቤተሰብ አይደላችሁ አምጣው። በቃ ለነሱ ቤተሰብ ስለሆንክ አይደለ ስራ ተብለ ተሰራው ይችላል። አንድ ጊዜ አንተ ስንት ብር ነው የከፈልከው? አንድ ነገር ማስጠነቀቀ ነገር የመጨረሻና የመጨረሻ ሙታለች ተቀብራለች የሚባል ነገር ሳይሆን ልጅቱን ማስለቀቅ ትችላለህ አትችልም ነው። በቀጥታ መልሱን ቶሎ ብለህ መልስልኝ። ልጅቱ ዛሬም ታይታለች አለች በህይወት ትችላለህ ወላ አትችልም ነው ማስለቀቅ። ስማ የገጠር ልጅ ተውት፣ የገጠር ልጅ በእናታችሁ ተውት። ትንሽ ፎር እንትን ይባል በጣም ነው የሚፈራቸው። ዘመር ናቸው። እድሪስ ቆይ እስኪ ዘመድ አይደለም። ኢትዮጵያ አንድ ነገር አሁን ካርድሞልቼ ኢትዮጵያ ልደውልለው ሁለቶቹ ደፍረዋት ህይወቴን አበላሻችሁ እነፉኝ እያለች እያለቀሰች ነበር ሲያባሩም ብለዋል። ቁጥሩ ተልኮልኛል፣ እደውልለታለሁ። ኢትዮጵያ ያለው እናንተ ጋር ሄደው ጠብቀኝ። ካርድ ላምጥ ያደውልለት እሱ ነው። ተባ የገጠር ልጅ አንተ ከጅዳ ስትነሳ ስንት ብር ነበር የከፈልከው? ከፈለልኝ ይል ብሬ ቤተሰብ ጋር ነው የማስቀምጠው ማለት ነው። እኔ በእጄም ሆነ በእኔ አካውንት ምንም ማን ደውሎልህ ወሰደህ? ከተዘማ ያነሳን እዚህ የሚሰራው ነው። እዚህ የሚሰራው ማለት እሱ ደውሎ ነው የወሰደህ? መጥቶ ነው የወሰደው። እሷ ታወራው ነበረ። ለእሷም እኮ ዘመዳቸው ነች እሷ ማለት ነው። ለደላላው? አዎ የሚስቱ ዘመድ ነች። ምን የሚስቱ ዘመድ? አዎ ባሏና ደላላው ናቸው ዝምድያው። እሷ ዝምድና የላትም። በስርዓት አውራ።
እና የሸዋ አንተ ታወራለህ። ማይኩን ልስጥህ። እናንተ ደላላ ስሙ ማን ነው? ደላላ ብቻ ነው እንዴ ስሙ? ቆይ እስቲ እኔ የተፈጠረውን ነገር እውነት መናገር ሆነ ጥሩ ፖይንት ሰጥተዋል። ቆይ አንዴ ገጠር ጥሩ ፖይንት ሰጥተዋል። በሜሴንጀር እንጻጻፍ ነበር ብሏል። ያን ሜሴንጀር ማሳየት ይችላል። የካው ነገር መልስ። አንተ ከመሄዷ በፊት በፌስቡክ እናወራለን በሜሴንጀር ካለ ነገር ከጅዳ የተጫነበት ምናምን ስንነካው እንጂ የተናገረ ከዛ በፊት ግን አላውቀውም። ቤተሰብ ነው በቤተሰብ ነው ምናምን አለ። ልክ እዚች ሱቅ ላይ ደርሰህ እንደምትመጣው እዚህ ሱቅ ነው እዛ ሱቅ ነው እንደሚባል መንገዱን ካንተ በላይ በደንብ ጠንቅቀን እናውቀዋለን። ቆይ እስቲ አሁን በቀጥታ ቆይ ልጁ ላይ እየደወልኩ ነው። እንደዚህ ቆይ ዝም ብላችሁ አዳምጡ። ከማን ነው የምትደውለው አንተ? ይሄ ልጁ እሱ ጋር የነበረው ሁለቱ ልጆች ደግሞ እውነት መሆኑን የምታውቀው ሁለቱ ልጆች ከእሷ ጋር ቀርቷል ምናምን አትበል። አብረን ቀጥል ይተኛሉ እንደው ይሄኛው መናገር ያልፈለገ የሚመስለኝ የገጠር ልጅ የሸዋው እነሱም ቢደብቃቸው እውነት ተደብቆ ስለማይቀር ዙሮ ከበቀል ማንም ለልጅቷ እንትን የሚል ነገር የለም። ገብቷል። እሱን ነው የምምልህ። ራሳ ላይ ቤተሰቦቹ አሉ። የጅዳው እርምጃ ከመውሰዳችን በፊት ልጅቷን ልቀቁ ነው እያልን ያለ ነው እኛ። እኮ ነው የሚታየ ነገር ይኸውልህ፣ የገጠር ልጅ ቪዲዮ በመስራቱ ያላየውን ነገር ሞተች ብሎ በመስራቱ ይቅርታ ጠይቆ የሚታለፈው ስራውን የሰሩት ሰዎች ወደፊት ካመጣ ገኘት እንችላለን። ከሁቲ ጋር ግንኙነት አለው። የነ ተክላይን ቤት አቅም ካላችሁ እናንተ እዛ ድንበር ላይ ያላችሁ ማለት ነው። በቃ እኮ ነው ገባህ አይደለ? አቅምማ ኖሯቸው ነው የዚህን ያህል ልጅቷን ያሰቃዩት። ጉዳዩን አቅም ምናምን አይደለም። ይኸውልህ አሁን ዛሬ ነው አይደል ጉዳይ የተጀመረው? ያ አጀንዳ የመጣው ዛሬ ነው አይደል? ስለዚህ ምንድን ነበር መሰላችሁ? ቀን ላይ የተስማማ ነው። አሁን እዚህ ጋር እዛ ድንበር ላይ ያለው ደላላ ሆነው ይኸው አንድ ጊዜ ቀን ላይ የተስማማ ነው። በምን መሰላችሁ? የተለያዩ ቀን ላይ ጓደኞች ማለት ነው። ስልክ ልስጥህ ተቀበል። ደውለህ ደግሞ ከነሱ አብረው የመጡ አብረን ከኛ ነው እነሱ ጋር አውርተህ ነው እንደ የመጣው። አሁን እየደወልኩ ነው አላነሳም ብለዋል። ምን ማለት ነው? ቁጥራቸውን ልስጥህ ነው እኮ ያልኩት ብራዘር። ተቀበለው ቁጥሩን ተቀበለው። እኔ ሌላ ቁጥር ሰጥተውኛል። ምክንያቱም ያንተ ሀሳብ ሌላ አይናገሩ። ሌላ ያ ልጅ የተባለው ላይ ቁጥሩን ሰጥተውኛል። ተኝቶ ሊሆን ይችላል። ምክንያቱም አንተ ተጠርጣሪ እኮ ነህ። ካሁን ተጠርጣሪ ነህ። ወንጀለኞችን ደብቀሃል። አንተ ወንጀል ባሰራም ወንጀል ያንን የጅዳውን እኮ በግድ ነው ታያምልከው። ሰይፈ ነው ልጅቱ 02 መጨረሻው አይደለ ስልክ የተሰጠው አይደለም እኮ እኔ ካክስትየዋ ልጅ ጋር ማለት ነው። 35 መጨረሻው 35 ቁጥሩ የተሰጠሁት ሌላ ነው። አትንገረው አቡፋ ነው። አትንገረው ቁጥሩ የሸዋሌ ነው። ይሄ እንትን ያውቀዋል፣ የገጠሩ ያውቀዋል ነው አልከኝ። ያን ከሆነ ላከኝ የሚለው ያን አይደለም። ችግር የለውም። እሺ ማን ነው ስሙ? ስሙን ጠይቀህ አንጣለን። በቃ ስሙን ጠይቅና ይዘህልኝ ነው። ተክላይ ጋር የሚሰራው የሸዋሌ ኤግዛም ታለ ሌላም አለ ማለት ብዙ ወንጀለኞች ናቸው እዛ ያሉት።
አቡ ይኸውልህ የሸዋው ልጅ የሚል ይመች ነው ይመችን ነው የሸዋ ልጅ ነው ይመች የሚባለው ደላላ ማለት ነው። ቀን ስታወራቸው ከሃና ውጪ ከሃና በኋላ ሌላ ሴት አላመጣው ሌላ ሰው አላመጣሁልህም ብሎታል በኢሙ። ያ ማለት ደላላው ይመች ነው። በቃ ችግር የለውም ችግር የለውም እደውልልህ። መደረግ ያለበት ይመች ነው መያዝ ያለበት። ስለዚህ ይመች ነው ይመች የሚኖርበትን ቤትና አካባቢውን የሚንቀሳቀስበትን ቦታ ያለበትን ቤት ምናምን ሁሉ ነገር የምታውቁ ለልጇ ብላችሁ ለቤተሰብ ብላችሁ ይመች ነው ያውቁታል እኮ ሙሉ ቤቱን ያውቁታል። ይመች ነው እኛ እየጠቆመ ሰው ከሌ ነው ብለን እኛ ስም አንናገርም። ያለበትን ቤት የሚኖርበትን ቤት ብዙ ጊዜ የሚያዘወትርበትን ቦታ ከሱ ጋር አብረው ብዙ ጊዜ የሚሄዱ ሰዎች ሰዋኮች ምናምን ካሉ ትንሽም መረጃ ብኮን አታናቀምና መረጃ ያውቁታሉ። እኛ እሱም መጉዳት አይደለም ልጅቱን ማስለቀቅ ነው ብያቸዋለሁ። የሚያውቁት የሀገሮች ልጆች አሉ ይዘው ቤቱን ወዲያው ሊቀይር ይችላል። እዛም እንደ አሁን ይሄን እያንዳንዱ መረጃውን ሲከታተል ቤቱንም ሊቀይር ስለሚችል እሱን ይመችን የምታገኙ ሰዎች በሙሉ ወዲያውኑ ጥቆማ ሰየ ይመች የሚባለው አብሮ የገጠር ልጅ መጥቶ ከኢትዮጵያ ያረፈበት አጎቱ ነው። አብረው እንደሚኖሩ አሁን የስልክ ተደውሎ ነበር። ደውል እኮ በነገራችን ላይ እኮ እየተከታተሉ ነው። አንተ ላታቅ ትችላለህ እንጂ እያንዳንዱ ደላላ ድንበር ላይ ሳይቀሩ ድንበር ላይ ያሉ ሳይቀሩ ተደርጎላቸው ከዚህ ከ13,400 ህዝብ መሀል አሉበት እየሰሙ ነው። እያንዳንዷን ነገር የምታረጋትን ነገር እንቅስቃሴ ውስጥ ነው ያለው። ስለዚህ የመጀመሪያ ስራ ማድረግ ያለባችሁ ዝም ብላችሁ ጉንጭ ከማልፋት እዚህ ጅዳ ያለውን ደላላ ካስያዛችሁት ብራንች እንዳላቸው ታውቃለህ። ግን ከዚህ ጀምሮ እኮ እስከ ኢትዮጵያ እኮ እንትን አላቸው እኮ ግንኙነት አላቸው። ከላኪ እስከ ተቀባይ እያንዳንዱ ደላላ ግንኙነት አለው። ስለዚህ እዚህ ጅዳ ያለውን ሰው ሞልቷል ቤት አስገባሃለሁ። አንተ ደንቆሮ ደረስ ቁሮሮ ከተያዘ ጅዳ ያለው ደላላ እያንዳንዷ ሰው ተመንጥራ ትወጣለች። ገርጋር እንዴ የመጀመሪያ ስራ መሆን ያለበት ምንድነው? ጊዜ ከማጥፋት እዚህ ጅዳ ያለውን ደላላ አፈላልጎ ማግኘት ነው። ለህግ ማቅረብ ነው። እሱን ካቀረባችሁት እውነቱን ነበር ላይ ያለው ሰው አይደለም የሚገባ ሰው አውርቷል። እኛ ይሄ እኔ የማውቀው ሰያ ይመች ጥሩ ይመች ደግሞ ተክሌን አነጋገር። አዎ እኛ ዝም ብለን ነው የተጓዝነው በቃ። ስለዚህ ጌታውን ትላንትም ደውዬልበት ነበር። ፍየል ጠባቂ ነኝ ገጠር ምናምን ብሎ አለቃቅሷል። አዎ ወረኛ ነው ገጠር እናቱም ወዲህ ግባ። ጌታውን ማን ነው ደላላው? ማን ነው ስሙ ያላችሁ? ሲመች ተክላይና ሲመች ጌታሁን አብሮ አለበት። ተክላይ ሲመች እና ጌታሁን አንድ ናቸው። ስለዚህ ጌታሁንም መጠየቅ አለበት ያጎትህ ልጅ። ከዛ ይመች ምን ነው ጌታሁን ተክሌ ጋር አወራ። ከዛ ይመች ደመደመው መጣና ይመች ሲወስዳችሁ አንተና እሷ ልጅቷ አንድ ላይ ነበራችሁ ታወራላ። አንተና ልጅቷ አንድ ላይ ነበራችሁ። ይመች ተወስዳችሁ ይመች ወደ ሱዳኒው ዘንዳ ሲወስዳችሁ አንተና ልጅቷ አንድ ላይ ነበር። ሶስት ነን። አንተና አንደኛው ማን ነው እና ልጅቷ። ከዛ ይመች ይዞ ሄዶ ለሱዳኒው ለተክሌ ልጅ ሳቢያ ነው ማን ነው አቀብል ብሎ ሰጠው አይደል? ሳቢያ ነው ማን ነው ያረፍነው? ሳቢያ ነው። ከዚህ ሄደን በቃ አይዋ። ስለዚህ ጌታነህ አንደኛ ተጠርጣሪ ነው። ይመች እሱም ጌትነትና ይመች አንደኛ ተጠርጣሪ ነው። ስለዚህ አንተን እኔ ወደ ኋላ አድርጌ አንተ ተሳፋሪ ነህ።
ያ የደበከውም ነገር ይሁን አይኖር አሁን ያጎቴ ልጅ አይደል ይመች? አዎ። ስለዚህ ይመችና ጌትነት ናቸው። የገጠር ሌላ ጊዜው ደበቀም አልደበቀም ተሳፋሪ ነው። ሞቱን ያወጀው የገጠር ልጅ ነው። እንግዲህ ያንን ደግሞ እየሰማችሁ ነው። የሾው የእኔ የደበኩት ነገር ካለ በመንገዱ የተፈጠረውን ነገር እኔ የሸወርኳችሁ ወይም የደበኩት ነገር ካለ ጓደኞቼ ከኔ ጋር የሄዱ አብረው የሄዱ ጓደኞች አሉ። እነሱን እያንዳንዳቸውን ከፈለግን ባንድ ያርገ የደከመችው ተደፍራ ነው። እንዴት ያገረህ ልጅ ሞተች ሲሉ እንዴት ሶሻል ሚዲያ ላይ ወጥተህ ሞተች ብለህ አዋጅ ታውጃለህ አንተ? ሴት ልጅ የሚደግመው ሲደፈር ነው። ይኸውልህ አንድ ነገር ዝለኝ ለመደፈሯ ምስክር ሴት ልጅ ሙንገድ ላይ የሚደክመው ጓደኛዬ ነው እንጂ እኔ አይደለሁም። ገባህ አይደለ? ከላስ ጓደኛ ተሰማይቷል። ያላየውን ነው። ልጅቱ ከሳቢያ ጀምራ ተደፍራለች። ልጅቱ ከሳቢያ ጀምራ ተደፍራ ነው መንገድ የደከመች። ደውላ ህይወት የተበላሸ ትታችሁኝ ሂዱ ብላለች። አትዋሽ። አንተ አሰማውን ካላጥም ጓደኛ ግን ሰምተህ እዚህ ጋር ያልገባኝ ነገር ሞታ ቀበርናት የሚለውን ተቀብለሃል፣ ግን የገዛ ጓደኛ እንዲህ ያለች የሚለውን ለምንድን ነው ያልተቀበልከው? እኮ ብራዘር እንደዚህ ሰምቻታለሁ ሲለኝ ለአጎቷ ልጅ ጓደኛዬ እንደዚህ ብሏል ብዬ ለጓደኛዬን አገናኘኋት እንዲነግራት ማለት ነው። ስታውጅ አብረህ ለምን አልተናገርክም? ተደፍራ ሞቷል። እሱን ነው የምልህ። ስታውጅ አንድ ላይ አትናገርም ነበር? የአጎቶቹ ልጆች ናቸው። የነገረኝ ኮምቦልቻ ነው። እሱ የነገረኝ ኮምቦልቻ ነው አለ። እኔ ምን ብሎ የነገረ ምን ብሎ የነገረ ስልክ ስታወራ ህይወቴ የተበላሸ ምናምን የሚለውን ከዚህ በኋላ ምን ህይወት አለኝ ምናምን ስትል ስታወራ እኔ ሰምቻታለሁ ሲለኝ ይሄንን ነገር ነው እኔ ለአጎቷ ልጅ ያገናኘኋት እንዲነግራት ማለት ነው። ቆይ አንዴ የሽሮ ማነው ገብሬ አንዴ ላውራማ አንዴ እኔ የዋሸሁት ነገር ካለ ደግሞ መጠየቅ ትችላለህ። አንዴ ልጠይቀው ማለት ነው። አንዴ የገጠር ልጅ ቅድም ገብተህ ሁለቱ ህይወቴን አበላሹት አለች ሲባል እኮ አንተ እኔ ያን አልሰማሁም ነው ያልከው። ጓደኛዬ ወይ ራሱ ነገረኝ አላልከም? ነግሮኝ እኮ ለቤተሰብ እኮ አሳውቄያለሁ እኮ ብራዘር። እሱን ራሱ ነገረኝ አላልከም ቅድም? አንድ ደግሞ ማለት ነው አንድ ነገር መጀመሪያ ሁለት አስፋልት ቆርጣችሁ ስትወጡ ማለት ነው እናንተ ምግብ ይዛችሁ ሁለታችሁ ስትሄዱ እሷ ከሁለቱ ወንዶች ጋር ለብቻው አልሄደችም? ከሁለት ወንዶች ጋር አይደለም ሄደችው፣ ከሁለት አስቆራጭና ከሶስት ወንድ ከሩካብ ጋር እሷ አራተኛ ሆና 6 ሆነው ነው የመጡት ከኋላ። እኛ ከፊት 6 ሆነን 4 ሩካብ 2 አስቆራጭ ሆነን ማለት ነው። ስለዚህ እዛ ነው ያስደፈራችሁ። ስለዚህ የሞተችው በጥቅሉ የደከመችው ደፍረዋት ነው። ከዛም አመቻችተው ወደ ኋላ አስቀርተዋታል። ስለዚህ እኔ መሲ አንድ ፎቶ አለው ታያ መሲን አስገባት። አንድ ፎቶ ላሳይ እያለች መኩ እንዳለው ሌባ ደላላ ሞተች ያለህን አምነህ የራስ ጓደኛ ህይወት የተበላሸ ብላለች ያለህን እንዴት ማመን አልቻልክም? እንዴት አልሰማህም? እኮ ኮምቦልቻ ነው የነገረኝ እኮ ብራዘር። ኮምቦልቻ ሲነግረኝ እኮ እኔ እኮ ያገናኘኋት ተደፍራለች ማለት ነው። መና ተደፍራለች የደከመችው ተደፍራለች። ሲጀመር ለምን ቪዲዮ ለምን አየሁ እንደዚህም ብላናለች ብለህ አልሰራህም? ተደፍራለች እንደዚህም ብላለች ብለህ አልሰራህም እኮ። እሱ እኮ ስታወራ ሰማኋት ነው እኮ ያለው። ለምን ይሄን አልተናገርክም? የሰማኸው ስታወራ ሰምቻታለሁ ሲለኝ ነው እኔ ለአጎትየዋ ልጅ አገናኘኋት። የአጎትየዋ ልጅ አገናኛት። አዎ አገናኝቶኛል ካላለች ደግሞ አምጣት ልጅቷን፣ ያክስቷን ልጅ ማለት ነው። ኧረ በፈጣሪስ ምን አይነት ጨካኝ ልጅ እንደሆነ አላውቅም። ብቻ በዚህ ልክ በጣም ቀላማጅ ሌባ አጭበርባሪ ነህ አንተ። የገጠሩ ትቀምሳለህ። አጭበርባሪ ከሆንክ እኮ መጠየቅ ትችላለህ ብራዘር። ያጭበረበርኩት ነገር ካለ መጠየቅ ትችላለህ። እሺ መሲ ምንድን ነው አየሽ? አይደለም ሰያው ልክ በትልቁ አድርገኝ። እዚህ ቦታ ላይ ነው አይደለ የገጠር ልጅቷ ተቀበረች የሚለው። እዚህ ቦታ ላይ እንዴት ነው የሰው ልጅ ተቆፍሮ ሊቀበር የሚችለው? ቦታው ይሄ ነው አይደለ? የገጠር ልጅ ተልኮልኝ ነው በውስጥ ፎቶ። የገጠር አራል ተቀበረች እሱ እንደዛ ብሏል አይደለ? ቅድም ይሄ አይደለም ቦታው ይሄ ነው ቦታው አይደለም
ተናገር ብራዘር። መግቢያውን ካወቃችሁት የመጨረሻው መርከዝ ሳትሞት ባይኑ ሳያይ ሞታለሽ ብሎ በስንት ሚሊዮን ሰው አሳዩ። አስበሽዋል? የአንድ ደላላ ስም ግን መግለጽ አልፈለገም። አየህ፣ በህይወት ያሉ ደላሎች ስም ሳይጠራ አንዲት ያልሞተ እናንተ ዋሽታል የምትሉት ከሆነ እየሰማኸኝ ነው? ዋሽታል። አንተ የደበቀው ነገር ብዙ ነገር ደብቀህናል ካላችሁ የህግ አካል መጠየቅ ይችላል። እኔን ገባህ አይደለ? የገጠር ልጅ ዋሽተሃል አይደለም እያልነህ እኮ ይጠይቀኝ። በደንብ አድርገህ ነገሩን ታውቃለህ ነው። በደንብ አድርገህ ነገሩን ታውቃለህ። ምንም ነገሩን የማውቀው ነገር የለም። የኔነት ልንገርህ፣ ታወኩ ለምን አልናገርም? እሺ የሚጠይቅህ ደግሞ የህግ አካል አይደለም። እቺ ልጅ ቤተሰብ አላት። ነገሩ ይጠይቀኛ። በቃ ቤተሰቡ መጥቶ ሌላ ሰው መጠየቅ ይችላል። ነገሩ መሬት ላይ ወርዷል። አፍንጫህን ስትያዝ ጅዳ ያለውም አፍንጫውን ሲያዝ ሳትወዱ በግዳችሁ ታመጧታላችሁ። ይኸውልህ የገጠር ልጅ በህግ መጠየቅ ማለት በጣም ከባድ እንደ ችግር የለውም። ሰያ ይኸውልህ አንተ አሁን የምትከሰሰው ያልሞተች ልጅ ደብቀው ሙታለች ብለው ያስወራ ነው የምትባለው። ችግር የለውም እኮ ለዛ ነው እቀበላለሁ እኮ አልኩ። በቃ ራሱ በቀላሉ ከ15 ዓመት እስከ 30 ዓመት ሊያስፈርድ እድሜ ልክም ይሁን ችግር የለውም። ቲክታክ ላይ አልጨነቅም ለዛ አይነት ነገር አያሳስበኝ። ጥሩ ይሄማ ከሆነ መረጃ ቪዲዮ አውርዱ። ገና ለገና እኮ አሁን ህጋዊ ነኝ ብሎ እኮ ነው እዚህ ጋር አሁን የሚባለው። ኖ አብሮ በልቷል ይሄ ልጅ። የድለላውን ብር አብሮ የበላ ነው የሚመስለኝ። 100% ድለላው ላይ አብሮ አለበት ይሄ ልጅ። በቃ አሁን የምታወራው አንተ ነህ እንጂ እኔ አይደለሁም። ብራዘር እያወራህ ያለው አንተ ነህ። እኔ ያየሁትን ነገር እዛ ተናገርኩት። አንተ ዝግባ አይደለም ስለዛ የምታወራው። የገጠር ልጅ አንድ ነገር አሁን ያጎትህንም ልጅ ጌትነትንም ይችላልም ሌላ ነገር ቅድም ያሉትን ሰምታችኋል አይደለ? እኔ እንደ ያለ ነገር አልፈልግም፣ ግን ያሉትን ሰምታችኋል። ሌላ ነገር ስለሚፈጠር ልጅቱን ያስለቅቁ። ካስለቀቁ በኋላ አንተ ግን በሰራው ቪዲዮ ትቀጣለህ። ቪዲዮውን አውርድና ያዝ ቤት ትከሰሳለህ እኮ ተጠያቂ ነው። አሁን አይደለም መናገር ተማረች ይቅርታ ካደረገችልህ ታደርግልሃለህ እኮ መናገር የሆነውን ነገር የተፈጠረውን ነገር የተባልነውን ነገር መናገራችን ምክንያቱም የዚችን እኛን ሰን ስለምንከታተል ትክክለኛ ሰው ነው ስለምንል ሙታለች ተብሎ እንድርስ አንድ ጊዜ ነገር ቪዲዮ ሰራህ እንድርስ አንድ ጊዜ ስም ለመናገርና ተደፍራለች ተብሎ ሲያወራ እሱ ሚዲያ ላይ አላወጣም። ያ ማለት ልጅ ተናገር ያለው ለቤተሰብ ብራዘር አገናኝቻለሁ። አንድ ጊዜ ልጅቱን ይኸውልህ አንደኛ ትኩሱን እንደጠፋች እንዳትፈለግ አንተ ስለምንከተል ስለምናምንህ አንተ ውሸት አታወራም በሚል አምነንህ ሙታለች ብለን እንደምድመን ትተናል። ይሄ አንደኛ ለ4 ወር እንድትቆይ የሆነበት ምክንያት አንተ በሰራው ቪዲዮ ነው። ሙታለች ብለን አምነን ነው። ታዲያ እኛ የተነገረው ነው አሳዩ። አሁን አንተ እሺ አብረህ እየመጣህ ነው አይደለ? አብረህ እየመጣህ ነው። ከዛ ባይኔ ያላየሁትን አላወራም። ባይኔ ያላየሁትን ደማ አውርቶኝ አላወራም። ባይኔ ያላየሁትን ባይኔ ብረቱ ቁጭ ብዬ ያላካተምኳትን በሞቷን አይቼ ያላካተምኳትን ሴት በዚህ ብዙ ተከታይ ባለኝ ወጥቼ እኮ እኔም እኮ ይልህ ያወራሁት እኮ ማለት ነው። ያወራሁት አንድ ላይ ሆነን ያወራ ነው። የገጠር ልጅ የልጅቷ ሞታለች ቀብረናታል ብለው አሉን። ለእኛ እንደዚህ ብለው ይነግረውናል ብዬ ነው እንጂ ቪዲዮ የሰራሁት። የገጠር ልጅ አዳምጥ። የልጅቷ ቪዲዮ ሞትን ነው ያረዳው። ቪዲዮ ሞትን አርድቷል። ታያኔ አንድ ጥያቄ ልጠይቀው። የልጅቷ ቤተሰቦች ልጃችን የተነሳችው ከእናንተ ጋር ነው ከጅዳ ልጃችን ወደ ቀረች ወደ ኋላ ቀረች የጠፋች ብለው ጥያቄ አቅርበዋል አንተ ወይስ አላቀረቡም? ጥያቄ ካላቀረቡ እንዴት አንተ ወጥተህ ቪዲዮ ልትሰራ ቻልክ? ለምሳሌ አሁን ጠይቀውኝ ነው ከኋላችን ቀረች ብለው ይጠይቁኛል ብለን ነው ለህዝቡ ማሳወቅ ስላለብን ነው አልክ። የልጅቷ ቤተሰብ ልጃችን ወደ ቀረች በኋላ ብለው ጠይቀውታል ማለት ነው። አሁን እናንተ ብትነግሩን እና ምን ነበረ ወይ አንተ ብትነግረን ወይ እሱኛው ይሄ እኔ ያልኩት ቪዲዮ ከመስራቱ እና ምን ነበር አለ አይደለም እኔ ያልኩት ባይናችን አላየንም። የገጠር ልጅ ለምን እንደማታዳምጠው እኔ ያልኩት ቪዲዮ ከመስራታችሁ በፊት የልጅቷ ቪዲዮ አልተሰራም። የኔ እናት አላየንም እኛም ባይናችን እንዴ ተነገረን ብዬ ነው እንጂ ሰራው ባይኔ አይቻለሁ አላልኩም። አንተ ከመስራትህ በፊት የልጅቷ ቤተሰብ ልጃችን የት ናት ብለው ጠይቀውሃል ወይ ነው? ለአንተ ደውለዋል ወይ ነው የኔ ጥያቄ? አዎ ደውለውልኝ ማለት ነው። እዛው ራጎ ከደረስኩ በኋላ ፈርሻ ላይ ደውለውልኝ፣ እየሰማሽኝ ነው?